ስለዚህ ሐሰተኛው ኢየሱስን እያመለክ እንደሆነና እውነተኛውን ኢየሱስ እያመለክ እንደሆነ በምንድን ነው አንተ የምትለየው ነው የኔ ጥያቄ። ምክንያቱም እኔ ስታወራ እየሰማሁ ነው እና በጣም ጌታን ሪስፔክት አደርጋለሁ፣ ቃልህን አከብራለሁ፣ የምትናገረው ነገር ሁሉ እሰማለሁ፣ ችግር የለውም። ግን ስጠይቅህ ጊዜ ስጠይቅ ሐሰተኛ ክርስቶስ ሐሰተኛ ኢየሱስ ክርስቶስ አለ። ያ ሐሰተኛ ክርስቶስ እንዳለ ባይብል ይናገራል። ባይብል ደግሞ አንተ የምታምንበት ባይብል ከሌላ ቦታ አይደለም ያመጣው። አንተ ከምታምንበት ባይብል ሐሰተኛ ክርስቶስ እንዳለ ይናገራል። እኔን ለምሳሌ እንዴት ነው የምትለየው ብትለኝ እመልስልሃለሁ። የራሴ መመልስበት መንገድ አለ። የኔ ጥያቄ ስለሆነ ግን እውነት ቆይ አንዴ ልጨርስ። ሐሰተኛውን ክርስቶስ እንደማታመልክ በምንድን ነው አንተ ፕሩፍ የምታደርግልኝ ከባይብል? መንፈስ ቅዱስ ነው የነገረኝ ስለዚህኛው ኢየሱስ። ቴንክ ዩ። ስንት አይነት መንፈስ አለ? አንድ መንፈስ፣ የእግዚአብሔር መንፈስ አለ፣ የጨለማው መንፈስ አለ። እሱ አይመለከተኝም። ስለ አጋንንት ሳጠና ጊዜን አላባክንም። ስለ ኢየሱስ ቴንክ ዩ። ስለዚህ ስንት አይነት መንፈስ አለ? ወይም ደግሞ ኢየሱስ ክርስቶስ ከኛ ጋር መሆኑን በአንተ ውስጥ እየሰራ ያለው የኢየሱስ ክርስቶስ መንፈስ መሆኑን በምንድን ነው የምታውቀው አንተ? በጣም ጥሩ ጥያቄ። ዌልካም ቱ ማይ ትራክ ኤርሚዬ። ኢየሱስ አብሮኝ እንዳለ ኢየሱስን እንደማመልክ በመጀመሪያ የነገረኝ መንፈስ ቅዱስ ነው። መንፈስ ቅዱስ ኢየሱስን ሊገልጥና ሊያብራራ ኢየሱስ ከሄደ በኋላ የመጣ አምላክ ነው፣ በውስጣችን ያደረ ነው። ኢየሱስን በሆነ ላብራቶሪ ገብቼ አይደለም ቴስት ያደረኩት፣ በሆነ በጣም ጥናት አጥንቼ ኢየሱስ ዋው አይደለም። ኢየሱስ በመንፈስ ቅዱስ ኃይል ለሰዎች የሚገለጥ የህይወት ብርሃን። መጽሐፍ ሲናገር ምን ይላል መሰለህ? እግዚአብሔር ብርሃን ነው እኛም በራልን ተብሎ ተገልጧል። ስለዚህ ኢየሱስን ሊያብራራልን ኢየሱስን ሊገልጥልን መንፈስ አንዳንድ ሰዎች መንፈስ ቅዱስ ኢየሱስን ሊያብራራ እንደመጣ ሊገልጥ ስለ ኢየሱስ ሊያወራ እንደመጣ መጽሐፍ ቅዱስ እንደሚናገር ታውቃለህ? አምናለሁ። ለዛ እኮ ነው ባይብል እየጠቀስኩ ማለት ባይብል እየጠቀስኩ ማለት መንፈስ ቅዱስ ደስ ነው የሚለኝ ዮሐንስ ላይ ይኸው ልመጣልህ ነው። ዮሐንስ ምዕራፍ 13 መሰለኝ ይበዛው ዮሐንስ ላይ ከገባ በዛው። ስለዚህ ቃል 14:21 ላይ አንብብልኝ በዛው። ቆይ መንፈስ ቅዱስ ስለኔ ይነግራቸዋል ያለው ዮሐንስ ላይ አለ። ከዛ በኋላ ደግሞ ማንም በመንፈስ ቅዱስ ካልሆነ በስተቀር ኢየሱስ ጌታ ነው ማለት አይችልም። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 3 ላይ ገብተህ ማንበብ ትችላለህ። አንድ ሰው ኢየሱስ ጌታ ነው ወይም ኢየሱስን መንፈስ ቅዱስ ካልነገረው በስተቀር ብድግ ብሎ ኢየሱስ ጌታ ነው ምናምን ማለት አይችልም። መንፈስ ቅዱስ ነው የሚነግርህ ኢየሱስ ጌታ እንደሆነ ራሱ። አንድ ባይብል ጥቅስ ትዝ አለኝ እንዳልክ ጌታዬ ጌታዬ የሚሉትስ በመጨረሻው ዘመን ጌታዬ ጌታዬ ያለኝ ሲሆን የአባቴን ትእዛዝ የሚፈጽም በመንግስቱ የሚወስድ። አንድ ነገር ተናግሬያለሁ ዮሐንስ፣ ቅድም አንድ ነገር ተናግሬያለሁ። አሁን ጥያቄዎቹ በጠቅላላ በጣም ይገቡኛል፣ በደንብ ነው የምትረዳቸው። አላልኩም እንደዛ አላልኩም። ለምን እንደምጠይቅ ኮመን ጥያቄ የሃይማኖተኞች ጥያቄ ስለሆነ አጋች ሜን ግን ቅድም ብያለሁ። ጴንጤዎች ነን። በስላሴ ታምናለህ? ስላሴ የሚል መጽሐፍ ቅዱስ ላይ ያሳየኝ አንድ ቦታ። በጣም አሪፍ በቀላሉ ነው። በቀላል አብ ወልድ መንፈስ አብ ስጋ ነበር፣ አብ ቃል ነበረ፣ ወልድ ስጋ ነው፣ መንፈስ ቅዱስ ምንድን ነው? ሰራጽ ነው። አብ ወልድ መንፈስ ቅዱስ ስላሴ ማለት በግዕዝም ሆነ በአማርኛ ሶስት ማለት አይደለም ነው። ሶስት ማለት አብ ወልድ መንፈስ ቅዱስን ነው ስላሴ የተባለው። ሌላ ታሪክ የለም። አብ ቃል ነው የሚል የመጽሐፍ ቅዱስ ጥቅስ እያወራን ያለ ነው። አሁን አየህ ወደ ሌላ ነው ያልኩት። በቅድስት ድንግል ማርያም ጉዳይ እንነጋገር ብዬ ነው ያስገባሁት። ወደ ሌላ ከለጠጥከው እሱን በደንብ በግልጽ አላርኩም ብዬ ግልጽ እንዲሆን ነው ሀሳቤ እንጂ እየለጠጥከው ነው። እሱ ነው የምናወራው፣ ስለ ቅድስት ድንግል ማርያም ነው የምናወራው። እመቤታችን የምንወዳት የምናከብራት እናት እህት ናት እያልኩ የምትወደድ የተወደደች የተከበረች ናት።
መጽሐፍ ቅዱስ ላይ ምልጃዋን ወይም ደግሞ በእሷ በኩል የሄዱ ነገሮች ሌሎች ካሉ አሳየኝ እያልኩ ሌሎች ነገሮች ኤልሳቤጥ ጋር አይደለም ምናወራው ስለሱ ነው ያልኩህ እኮ። ስለሌላው ሌሎቹ በደንብ አድርገው ያስረዳዋል። አመጣለሁ ስለምትፈልገው ግን ስለ ቅድስት ድንግል ማርያም መጽሐፍ ቅዱስ ላይ ታማልዳለች ወይም ደግሞ በእሷ በኩል የሆኑ ሌሎች ነገሮች ካሉ አስረዳኝ እያልኩ ነው። ኤርምሻይ ቴዲ ይሰማል አይደል? ለመጨረሻ ጊዜ ልናገረው ይሄንን ነገር ስላሴ ትምህርቱ አለ አይደል? ለምሳሌ በአካል 3 በመለኮት 1 ብለን እናምናለን እኛ ክርስቲያኖች። የሚል የለም እንደዛ። በአካል 3 በመለኮት 1 የሚል ትምህርቱ ግን አለ መጽሐፍ ቅዱስ ላይ። ስለ ስላሴ ስንጠየቅ በአካል 3 እንዴት እንደሆኑ በመለኮት እንዴት 1 እንደሆኑ ትምህርቱ አለ። እሺ መጽሐፍ ቅዱስ ለምሳሌ መጽሐፍ ቅዱስ መልእክት ነው ታውቃለህ አይደል ቴዲ? ከሁኔታዎች አንጻር ለምሳሌ ቆሮንቶስ ይላካል፣ ዕብራውያን ይላካል አይደል? ወደ ቲቶ ይላካል። ያ መልእክት በነበረው ሁኔታ ለነበረው ነገር የተላከ ነገር ማለት ነው። ከዛስ ወንጌሉን ደግሞ ከተበው ጽፎ ያስቀመጡ ሰዎች አሉ። ከዛ ውስጥ ደግሞ ምን ይወጣል? ትምህርት ይወጣል። ለምሳሌ ስላሴ የሚል ትምህርት ይወጣል። ያ ስላሴ ልክ እንደሚለው ትምህርት የቅዱሳን ምልጃ የሚል ትምህርት ይወጣል። ስለዚህ ነገረ ቅዱሳን ምልጃ ሲወራ ስፔሲፊክ ተደርጎ ይሄ ልክ እንደ ምድር ስልጣን ይሄ ምክትል ጠቅላይ ሚኒስትር ምናምን እንደሚባለው አለ አይደል? ልክ እንደዛ አይደለም። ልክ እንደዛ አይደለም። ስለ ቅዱሳን ምልጃ ሲናገር እመቤታችን ቅድስና የተረጋገጠ ከሆነ አዎ ታማልዳለች እንላለን። ምልጃ ደግሞ እንደነገርኩ አንዱ አካል ለሌላው አካል ማገዝ ነው፣ መተጋገዝ ነው፣ መተባበር ነው። ቅድም በጣም በቂ ጥቅሶች የጠቀስኩ ይመስለኛል። በሰማይ ጸሎት አለ፣ በምድር ጸሎት አለ። ጻድቃን መንፈሶች ከኛ ጋር አሉ፣ አካሎቻችን ናቸው። ያ ስለዚህ እነዚህ አካሎቻችን ደግሞ ይጸልያሉ። ቃል በቃል ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ላይ ያማልዳሉ ይላል። ስለዚህ የቅዱሳን ምልጃ አለ። ሜቢ የቅዱሳን ምልጃ የሚለው ከብዶ ግን ስፔሲፊክሊ ድንግል ማርያም ታማልዳለች የሚል የባይብል ጥቅስ ከሆነ የፈለግከው መጽሐፍ ቅዱስ ላይ ድንግል ማርያም ታማልዳለች የሚል ቃል በቃል የተጻፈ ነገር የለም። ልክ ስላሴ የሚለው ቃል በቃል እንደሌለ ግን እስኪ አንድ የመጽሐፍ ቅዱስ ጥቅስ እዚሁ እስኪ ስለሱ ተነግረ አለ የሶስተኛ የዮሐንስ መልእክትን አንብብልኝ ይሁን ደስ ካለ። ሶሪ ሁለተኛ ዮሐንስ መልእክት አንድ ምዕራፍ ነው ያለው። እሺ ሚንላ በእኛ ስለሚኖርና ከእኛ ጋር ለዘላለም ስለሚሆን እውነት እኔ ሽማግሌው በእውነት ለምወዳቸውና እኔ ብቻ ሳልሆን እውነትን የሚያውቁ ሁሉ ደግሞ ለሚወዷቸው ለተመረጠች ለእመቤትና ለልጆቿ ለተመረጠች እመቤትና ለልጆቿ ስለዚህ ከእግዚአብሔር አብና ከአብ ልጅ ኢየሱስ ክርስቶስ ጸጋና ምሕረት ሰላምን በእውነትና በፍቅር ከኛ ይሆናሉ ይላል። ትእዛዝ ከአብ እንደተቀበልን ከልጆችሽ በእውነት የሚሄዱትን አንዳንዶች ስላገኘኋቸው እጅግ ደስ ብሎኛል። አሁንም እመቤቴ ሆይ እርስ በእርሳችን እንድንዋደድ እለምንሻለሁ። ይህቺ ከመጀመሪያ በእኛ ዘንድ የነበረች ሁሉንም ነው አይደል? ማነበል ችግር የችን ጨርሳትና እሺ እንደ ትእዛዛቱም እንሄድ ዘንድ ፍቅር ይቅርታ። አሁንም እመቤቴ ሆይ እርስ በራሳችን እንድንዋደድ እለምንሻለሁ። ይህቺ ከመጀመሪያ በእኛ ዘንድ የነበረች ትእዛዝ ናት እንጂ አዲስ ትእዛዝ እንድንፈጽምልሽ አይደለም። እንደ ትእዛዛቱም እንሄድ ዘንድ ይህ ፍቅር ነው። ከመጀመሪያ እንደሰማችሁ በእርሷ ትሄዙት ዘንድ ትእዛዙ ይቺ ናት። ልጨምር? በቃ እኔ በቃኛል። ከፈለግ ጨምራል። ምን እያለ ዮሐንስ ምን እያለ ስለ እመቤታችን ስለ ቅድስት ድንግል ማርያም ነው።
ቆይ ምን እያለ ነው ጥያቄ ይሆንዬ? ስለምን የሚለው አሁንም ቤታዊ እርስ በርሳችን እንድንዋደድ እለምንሻለሁ። እርስ በርስ እንዲዋደዱ ይቺ የመጀመሪያ በእኛ ዘንድ የነበረች ትእዛዝ ናት። አዲስ ትእዛዝን እንድፈጽምልሽ አይደለም፣ እንዲዋደዱ ነው። ማን የጠየቀው? ዮሐንስ። መጀመሪያ አይዋደዱም ነበር አይዋደዱም ነበር መጀመሪያ። ቢዋደዱማ ለምን ይጠይቃል? ስለዚህ የማይዋደዱ ሰዎች እንዲዋደዱ እየጠየቃል። አይ አንተን ማብራሪያ ፈልጊ ነው። አይ ስላልከኝ እዚህ ጋር ያለውን ነው በእኛ ስለሚኖርና ከእኛ ጋርም ለዘላለም የሚሆን እውነት እኔ ሽማግሌው በእውነት ለመወዳቸውና እኔ ብቻ ሳልሆን እውነትን የሚያውቁ ሁሉ ደግሞ ለሚወዷቸው ለተመረጠችን እመቤትና ልጆቿ ለልጆቿ ይላል። አሁን ልጆቿ ይባላል። ኦብቪየስሊ አይ ስለማን ነው ይሄ? አሁን ስፔሲፊክ አድርግልኝ እናንተ። ስለ ቅድስት ድንግል ማርያም ነው ወይ ስለ ሌላ ነው ይሄ የተባለው? እሺ እዚህ ጋር ላሳየ የፈለግኩት ምንድን ነው፣ ሐዋርያት ራሱ መልእክት ሲልኩ ምን እያሉ እመቤቴ ሆይ እርስ በርሳችን እንድንዋደድ እለምንሻለሁ። ስለዚህ ቅድስት ድንግል ማርያም ነው እያልከኝ ነው? እመቤቴ ሆይ እያሉ ይጠቅሳሉ። ሰውን እያሉ ይጠቅሳሉ ነው እንጂ ለእግዚአብሔር አይደለም፣ ማርያም አይደለም አይደለም፣ ይለምናሉ ሐዋርያት እመቤቴ ሆይ እያሉ ያልመለስክልኝ እያልኩ ያለው ይሄ ስለ ቅድስት ድንግል ማርያም ነው ወይ እያልኩ እየጠየኩ እዚህ ጋር ማንነቷ እከሊት የምትባል ማርያም የምትባል ተብሎ አልተገለጸም። እሺ አሁን አንተ መጽሐፍ ቅዱስ ብቻ ስለምትል ማለት ነው። ስለዚህ ስፔሲፊክሊ እመቤታችን እችኛዋ ቅድስት ድንግል ማርያም ነች ተብሎ አልተገለጸም። ግን ሐዋርያት ይለምናሉ ማንን? እመቤቴ ብለው እርስ በርስ እንድንዋደድ እለምንሻለሁ እያሉ ይጠይቃሉ፣ ይለምናሉ እነሱ እያሉ። ይህንን ግልጽ ለማድረግ ነገርኩ። እንዳልሆነ ደግሞ እኔ መናገር ስለምፈልግ ጀስት ሌሎቹ ጋር ድንግል ማርያም እሷን ስፔሲፊክ ላድርገው ብዬ ነው። ምክንያቱም 12 ላይ ስታነቡት ምን ይላል? እንድጽፍላቸው የምፈልገው ብዙ ነገር ሳለኝ በወረቀትና በቀለም ልጽፈው አልወድም። ዳሩ ግን ደስታችሁ ፍጹም እንዲሆን ወደ እናንተ ልመጣ አፍ ለአፍ ልነግራችሁም ተስፋ አድርጋለሁ። የተመረጠችው የእህትሽ ልጆች ሰላምታ ያቀርቡልሻል ይላል። የተመረጠችው የእህትሽ ልጆች ቅድስት ድንግል ማርያም በመጽሐፍ ቅዱስ ልጆች እንደሌሏት በስዕለት እንደተወለደች ብዙ ታሪኮች ይናገራል ማለት ሳሳት። ስለዚህ የተጻፈው ምናልባት እዚህ ጋር ለማርያም ነው የሚሉ ብዙ ነገሮች ስላሉ ለእሷ እንዳልሆነ ልነግራችሁ ፈልጌ ነው። እንደ ብርድ ልብስ የተለተለ ወደ ሌላ ቻፕተር እንዳንሄድ ይህን ነገር እዚህ ጋር ልዝገው። የምትሰማ ትውልድ ሆይ መጽሐፍ ቅዱስ ላይ ማርያም ታማልዳለች የሚል ቃል የለም። ፔሬድ እንካ ሰላምታ አስፈልገው ካለ ማምጣት ነው። እኔ በዓለም ያለው ሰው ነኝ፣ እነግራችኋለሁ። ከማናችሁም ወገን ስላልሆንኩ እየተናገርን ነው የምናልፈው። 4 ነጥብ ዘጋ። ሌዮኒ ጥያቄ ላንሳ። ወደ ፊልጵስዩስ 4 አንደኛ ወደ ጢሞቴዎስ ሰዎችና ወደ ዕብራውያን 5 ላይ እንደዚህ ይላል። ወደ ፊልጵስዩስ 4 ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። እየማለድን አንደኛ ወደ ጢሞቴዎስ 2 ላይ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረግ ከሁሉ በፊት እመክራለሁ ይላል። ወደ ዕብራውያን 5 ላይ እርሱም በስጋው ወራት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ ይላል። አንተ ወደ እግዚአብሔር ስትጸልይ ጸሎት ብቻም ሳይሆን እየማለድክም ነው። ኤርሚ ለኔ ሊማልድልኝ ይችላል። አንተ ለኔ በጸሎትና በምልጃ ለኔ ልጸልይ ትችላለህ። ስለዚህ ማርያም አታማልድም የሚለው ስፔሲፊካሊ አስፈላጊ ነው ያልክበት ምክንያት ምንድን ነው? በጣም ጥሩ። ምክንያቱም
መጽሐፍ ቅዱስ ሲናገር አብዛኛው የሚማልደው ቃል በቃል ስለኛ የሞተው አሁን ሰዎች ይማልዳሉ እያሉ ብዙ ሰዎች የሚሰጡበት ወደ አምልኮ ደረጃ የሚወስዷቸው ነገሮች አሉ። ከማን ጋር? ክርስቶስ በምኑ በስልጣኑ እንደማይደራደር መጽሐፍ ቅዱስ ላይ ይናገራል። ምን ብሎ? ከእኔ በቀር ሌላ ማለት እንዳታመልክ ይላል። ስለዚህ አሁን ስፔሲፊካሊ ላልከው ስፔሲፊክ አድርጎ ያስቀምጣቸዋል። እኛ እኔ ለአንተ አንተ ለእኔ ጸሎት እንደምናደርግ መጽሐፍ ቅዱስ ሁልጊዜ የሚናገር። ችግሩ ያለው አሁን ምን ጋ ነው እንዳልኩ እነሱ ማርያምን ያመልካሉ ያመልካሉ። ማርያም የሚያመልኩ ሰዎች አሉ፣ የተጻፈ ነው። ማርያምን እናመልካለን። ለፍርድ ይመጣሉ ማለት ቆይ ለፍርድ አንድ ሰው ይመጣል ከተባለ የፍርድ የሚመጣው ብለን እኔም አንተም የምናመልከው ክርስቶስ ነው አይደለ? ኤርሚም እሱን ነው አይደለ? ለፍርድ የሚመጣው ጌታ ኢየሱስ ክርስቶስ ነው። ኦብቪየስሊ ግን ደግሞ ከእርሱ ጋር ከቅዱሳን መላእክት ጋር ከቅዱሳን ጋር ይመጣል። መጽሐፍ ቅዱስ ቅዱሳን እንደሚፈርዱ ይነግረናል። ሌሎችንም ሰዎች እንደሚፈርዱ ይነግረናል። እሱን አሳያለሁ። ስለዚህ አሁን የምትነግረኝ ለፍርድ መፍረድ ማምለክ አይደለም ማለት ነው። የመጨረሻው ነው ፍርድ ማምለክ ከመሰለህ እንግዲያውስ መጽሐፍ ቅዱስ ሐዋርያት አምላክ እንደሆኑ ይናገራል ማለት ነው። መፍረድ በፍርድ ቀን መጥቶ መፍረድ ማምለክ ከሆነ ሐዋርያት ንግሥት አዜብ እንግዲህ ኢየሱስ ያድናል። ኢየሱስ ክርስቶስ ሁልጊዜም ያድናል። ኢየሱስ ክርስቶስ አንደኛና ብቸኛ አዳኝ ነው። አሁንም ፖይንት አድርጉ ግን ያ አንደኛና ብቸኛ አዳኙ ኢየሱስ ክርስቶስ ግን የሚያድነው በእውነተኛው ትምህርት ነው። በሐሰት ትምህርት ውስጥ እውነተኛው ኢየሱስ ክርስቶስ የለም። ኢየሱስ ያድናል የሚል ነገር ግን ሥላሴን ጣዖት የሚል አለ። መጽሐፍ ቅዱስን ተሸክሞ እመነኝ፣ እርሱ ኢየሱስ በሚለው ስም የተደበቀ የኢየሱስ ጠላት ነው። ኢየሱስ ያድናል የሚል ግን ኢየሱስ ክርስቶስ በሐዋርያት በኩል በሐዋርያት ሥራ ምዕራፍ 2 ቁጥር 38 ጥምቀት የኃጢአት ስርየት ያሰጣል ሲል ዘወር ብሎ አይ ጥምቀት የኃጢአት ስርየት አያሰጥም የሚል ሰው ይህ የኢየሱስ ክርስቶስ ተቃዋሚ ነው። ኢየሱስ ያድናል የሚል ማርቆስ ወንጌል 14:22 ላይ ያለውን የጌታ ኢየሱስ ክርስቶስ እውነተኛ የጌታ ስጋና ደም አይደለም የሚቃወም እሱ ኢየሱስ በሚል ስም የተደበቀ የሐሰተኛው ክርስቶስ ተከታይ ነው። ለምንድን ነው ኢየሱስ 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 ብቻ ማትለው? ዝም ብለህ እንደዚህ ኢየሱስን እየሰበኩ ነው። እንደማን? እንደ ዘመኑ ሰዎች ሳይሆን እንደ ሐዋርያት ለቆሮንቶስ ሰዎችና ለዕብራውያን ሰዎች ተመሳሳይ መልእክት አይልቁ። ለቆሮንቶስ ሰዎች ልክ መልእክቱ ሲላክ በአንድ ቤተክርስቲያን ውስጥ መለያየት መጥቶ ነበር በሰዎች መካከል። ስለዚህ ከዛ የተነሳ ወንጌል ያስፈልጋቸዋል። እነዛ ሰዎች በክርስቶስ ያመኑ ናቸው። እነሱ ሰዎች ሲልክላቸው ወደ ቆሮንቶስ መልእክት ሲልክ ኢየሱስን እመኑ፣ ጌታን ተቀበሉ ብሎ አይደለም። ኦሬዲ የተቀበሉ ሰዎች ናቸው። ምን ብሎ ይጀምራል መሰለ የቆሮንቶስ መልእክት አንድ ላይ ከሁለት ጀምሮ ላንብበው። በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በኢየሱስ ክርስቶስ ለተቀደሱት የእነርሱና የእኛ ጌታ የሆነውን የጌታችንን የኢየሱስ ክርስቶስን ስም በየስፍራው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ያምናሉ እነዚህ ሰዎች። አሁን ወንጌልን እንደሆኑ ሰዎች ካልሰበክን ኦኬ፣ ወንጌልን አይደለም፣ ወንጌልን እንደ ሐዋርያት እንሰብካለን። ስለዚህ ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ያድናል። የትኛው ኢየሱስ? የተሰቀለው ከድንግል ማርያም የተወለደው። የትኛው ኢየሱስ? በነቢያት አፍ የተሰበከው። የትኛው ኢየሱስ? ያመነ የተጠመቀ ይድናል ያለው። የትኛው ኢየሱስ? ቂጣ ቆርሶ ይህ ሥጋዬ ነው ወይን ቀርቶ ይህ ደሜ ነው ብሎ የሰጣቸው ኢየሱስ። የትኛው ኢየሱስ? ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ የተናገረው ኢየሱስ። የትኛው ኢየሱስ? ጥምቀት ከክርስቶስ ኢየሱስ ጋር አንድ የምንሆንበት ከሞቱ ጋር አንድ የምንሆንበት መሆኑን በቅዱስ ጳውሎስ በኩል በሮሜ 6:3 ላይ የነገረን ኢየሱስ። እርሱ ኢየሱስ
የቤተ ክርስቲያን ራስ የሆኑ ኢየሱስ በኤፌሶን 1 ላይ እንደሚናገረው የቤተ ክርስቲያን ራስ የሆኑ በአንደኛ ቆሮንቶስ ምዕራፍ 12 ላይ እንደሚገኙ ደግሞ ቅዱሳን ሁሉ የክርስቶስ አካል የሆኑለት ክርስቶስ ደግሞ ራስ የሆኑለት ስለ አንዱ ውርደት ሌሎቹ የሚዋረዱ ስለ አንዱ ከፍ ማለት ደግሞ ሌሎቹ ከፍ የሚሉበት እርሱ ኢየሱስ ከሆነ ያድናል። ኢየሱስ በድርጊት ይገለጣል፣ በትምህርት ይገለጣል እንጂ ኢየሱስ በስም ብቻ ከሆነማ ምን ይላል ጌታ ኢየሱስ? ብዙዎች ሐሰተኞች ክርስቶሶችና ብዙዎች ሐሰተኞች ነቢያት መጥተዋል። ለምን ስለ ሐሰተኛ ክርስቶስ ታወራለህ? ይኸው ሐሰተኛውን ክርስቶስ እያዩት ስለሆነ ሐሰተኛው ክርስቶስ በሐሰተኛ ነቢያት የሚሰበክበት ዘመን ስለሆነ አሁን። ስለዚህ ለዕብራውያን እንደ ዕብራውያን ሰዎች እነግራቸዋለሁ። ለምን? ስለ ሊቀ ክህነት ስርዓት ስለሚያውቁ። ለአሕዛብ ልክ እንደ አሕዛብ እነግራቸዋለሁ። ለእስራኤል ሰዎች ደግሞ እንደ እስራኤል ሰዎች እነግራቸዋለሁ። ያ ለመናፍቃን እንደ መናፍቃን፣ ለአሕዛብ እንደ አሕዛብ ወንጌል ሊሰበክ ይገባል። ኢየሱስ ክርስቶስን ጭራሹን አላምንም ለሚል ሰው ኢየሱስ ጌታ ነው፣ ኢየሱስን እመን ብለህ ትሰብከዋለህ። ኢየሱስን አምናለሁ ብሎ ግን ትምህርቱ ሲነሳ ጸጉሩን የሚያዛጋው የኢየሱስ ክርስቶስን ትምህርት ላለመቀበል ዳገት የሚቆፍር ሰው ሳይ የኢየሱስ ክርስቶስ በስራው በኩል ኢየሱስ ክርስቶስን በተግባር ስትኖሩ ትድናለህ፣ ያለበለዚያ አትድንም ብዬ እነግረዋለሁ። ልክ ዶክተር በሽታን ሰምቶ መድኃኒት እንደሚያዝልህ ማለት ነው። መዝሙር ስላሴ ትትረመምን እየዘመርክ ሰምቻለሁ። ሰዎች ልከውልኝ የስላሴ መዝሙር ስለሌላችሁ የኛ መዝሙር የምትዘምሩት የስላሴ መዝሙር የላችሁ፣ የስላሴ ትምህርት የላችሁ፣ አዳራሾቻችሁ ላይ ስለ ስላሴ ትምህርት አይሰጥ፣ መዝሙራችሁ ላይ ያለ ትምህርቱ የለም። ምክንያቱም የትምህርቱ ፍሬ ነው መዝሙር እና ያ ችግር እንዳለ አይተናል። ኤርሚያስ የሚመጣ ከሆነ መጥቶ እንደማንኛውም ሰው እዚህ መጥቶ ከስላሴ ሀ ብለን እንጀምራለን። ምክንያቱም ሀ ብሎ እሱ መማር ስላለበት ሲመጣ ከመጣ ከስላሴ ነው የምንጀምረው። እንዲያው ከገርላቱ ከምኑ አንጀምርም። ይምጣና ከስላሴ እንጀምራለን። ስላሴ አንድም ሶስትም ምን ማለት ነው? ያው ጠይቋለሁ። በቤተ ክርስቲያን አደኩ፣ ዲያቆን ነበርኩ፣ እንዲህ ነበርኩ አይደል ያሉ። እስቲ ስለ ስላሴ ያለውን መረዳት በደንብ እንጠይቋለን። የአብ የወልድ የመንፈስ ቅዱስን ነገር በደንብ እንጠይቋለን። ከዛሬ ጀምሮ እንደውም ያጥና እንደውም ይለማመድ። ያው ቤቱን ስለሚያዳምጠኝ ላኩለት። ሲመጣ ከስላሴ ነው ሀ ብለን የምንጀምረው እነሱ። ከዛ በኋላ ከስላሴ እንጀምራለን። ከዛ በኋላ ወደ ስጋዊ እንመጣለን። ስጋዊ ማለት ነው ሚስጥረ ስጋዊ ላይ እንመጣለን። ስለ ቁርባን እንመጣለን እያልን በእነዚህ በአምስቱ ላይ ነገረ ስላሴ፣ ነገረ ክርስቶስ፣ ነገረ ቅዱስ ቁርባን፣ ነገረ ጥምቀት፣ ነገረ ትንሣኤ ሙታን ላይ ከሱ እንጀምራለን። ከሱ ጋር ያው ገርላቱ ምናምን በኋላ እንሄዳለን። ችግር የለውም። አሁኑኑ ሲመጣ የምንጀምረው ከስላሴ ነው የምንጀምረው። ምክንያቱም ሀ ብሎ መጀመር አለብን። ኤርሚያስ ስለ ስላሴ ያለውን አስተምሮ ማወቅ አለብን። ኤርሚያስ ስለ ቁርባን ያለውን አስተምሮ ማወቅ አለብን። ምክንያቱም መሰረታዊ ነገር እነዛ ስለሆኑ ኤርሚያስ እነጠቃለው ንጥቀት አለ ብሎ የሚያምን ከሆነ ነው ማየት አለብን እስቲ። ምክንያቱም እዚያ ያሉት ስብስቦች በቁርባን በነገረ ስላሴ በእነዚህ በጥምቀት ላይ እርስ በርስ የሚዋዛገቡ ናቸው። ያቺን ነገር እንዳትነሳ ነው የፈልጉት። በነገረ ድነት ላይም የተለያየ ትምህርት ነው ያላቸው። አንደኛው አንዴ ድኛለሁ እስከ መጨረሻው ድናለሁ ይላል። አንደኛው አይ አንዴ ድኛለሁ እስከ መጨረሻው የሚባል ነገር የለም ይላል። የተምታታ ነገር ያለው እርስ በርስ እና ስለዚህ ኤርሚያስ ሲመጣ እንዲሁም ከዚህ ነው ሀ ብለን የምንጀምረው። ከመሰረታዊ ክርስቲያናዊ ትምህርት ነው የምንጀምረው። ስለ ስላሴ፣ ስለ ቁርባን፣ ስለ ጥምቀት፣ ስለ ትንሣኤ ሙታን ወይም ስለ ንጥቀት እየጠየቅ ነው እንቀጥላለን። ስለዚህ እንደማንኛውም ሰው ይምጣ ወንድዬ ይምጣ። ምንም ማመቻቸት አያስፈልግም። ኤርሚያስ ፌክ አካውንት አለው በየቤቱ የሚዞርበት። ስለዚህ ይምጣና ይላክ። እንደማንኛውም ሰው ይገባል። ምንም ማመቻቸት አያስፈልግም። ቤቴን ስከፍት ይምጣ ወንድዬ። ምንም አንተ ምናምን ይምጣ ቤቴ፣ በዛ በፌክ አካውንቱ ይግባ። ከዛ እንዋያለን። ቀላል መዋያ ከፈለገ መምጣት ይችላል። ስለነበረን ጊዜ እግዚአብሔር ስሙ የተመሰገነ ይሁን። ዛሬ እንግዲህ የፕሮቴስታንቱን አስተምህሮ ፈትሸናል። በዛ ላይ ያላችሁ በነገረ ስላሴ፣ በነገረ መላእክት፣ በነገረ ማርያም፣ በነገረ ጥምቀት ያላቸውን ነገር ፈትሸናል። በዛውም በፕሮቴስታንት እምነት ከ25 ዓመት በላይ ከ20 ዓመት በላይ የነበሩ ወንድሞችን ዛሬ ገብቶናል። ይሄ ነገር ለካ እስካሁን በስተት ነበር የነበር ነው ለካ ይሄን ነገር ብለው
እነሱም የሚመለሱ ሁለት ሰዎችን አግኝተናል። እግዚአብሔር ይመስገን። አንድ ቁጥር እሺ። ስለዚህ ሰማይ መስቀል ስለመሆኑ ማስረጃ የለም፣ አልጠቀስክም። ሰማይ ማስረጃ ነው። ምንድነው አሁን የሰጠው? ምንድነው? ምንም መስቀል ነው የሚል የለማ። ቁጥር 24 ላይ መስቀል ነው ይላል። ቁጥር 24 ላይ መስቀል የሚል ቃል አለ ይላል። ቁጥር 24 ላይ መስቀል የሚል ቃል አለ። A few moments later ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይላል። ወደ ሰማይ ገባ ይላል። ምን ያደርግ ዘንድ ነው የገባው? ይታይ ዘንድ ይለናል። ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ። ስንተኛ ጊዜ? ሁለተኛ ጊዜ። የመጀመሪያ የሚለው የመስቀሉን ኤርሚ በፕሮቴስታንታዊ እይታ የእሱ የመዘኑን የተናገረው፣ ወደኛ ደግሞ ወደ ክርስቲያናዊ ወደ ኦርቶዶክስ እይታ ሲመጣ ግን እነዚህ ሁሉ አይሰሩም። እውነቱን ለመናገር እነዚህ ሁሉ እኔ በፕሮቴስታንታዊ አይደለም ያሬድ፣ እኔ በመጽሐፍ ቅዱስ ነው የተናገርኩት። ገባኝ። አንተ በአንተ እምነትና በአንተ መጽሐፍ ቅዱስን በተረዳው መልኩ ማለት ነው። መጽሐፍ ቅዱስን ያ እንደሱ ችግር የለም። እሺ፣ ስለዚህ እሱ መጽሐፍ ቅዱስን በተረዳበትና ባየበት መልኩ እንደዛ ነው የተረዳው። እንዳልኩት እኔ ጋር ሲመጣ ግን አሁን ያለው ሁሉ ውድቅ ይሆናል። ለምን ነው ውድቅ የሚሆነው? በመጽሐፍ ቅዱሳችን እንግዲህ ቤተ መቅደስ፣ የቤተ መቅደስ አገልግሎት፣ የክህነት አገልግሎት፣ የክርስቶስ ክቡር ሥጋ ክቡር ደም መፈተት፣ ከብዙ ምስጢራት ጋር የተያዙ ነገሮች ዛሬም ድረስ በእኛ ቤተክርስቲያን አሉ። በፕሮቴስታንቱ ቤተክርስቲያን ይህ የለም። ከምስጢራት ጋር የተያዘ ነገር፣ ከክቡር ሥጋው ጋር ከክቡር ደሙ ጋር የተያዘ ነገር የለም። ሐዋርያት ሥራ ምዕራፍ 3 ቁጥር 1 ላይ ስታነቡ የሐዋርያት ሥራ ምዕራፍ 3 ቁጥር 1 ላይ ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር ይላል። የሐዋርያት ሥራ ምዕራፍ 3 ቁጥር 1 ላይ ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር ይላል። ስለዚህ እነ ጴጥሮስ እነ ዮሐንስ ጸሎት የሚያደርጉባት መልካሚቷ ደጅ የምትባለው ስፍራ አለች፣ መቅደስ ብሎ የሚጠሯት። ስለዚህ ሐዋርያዊ ነው። ጸሎት የሚያደርጉባት የተለየች ስፍራ አለች፣ ቤተ መቅደስ ምላት ማለት ነው። ይህች ቤተ መቅደስ ደግሞ የመሰረታት መስራቿ ቅድም እንዳው ክርስቶስ ነው። እነዚህ አሁን የጠቃቀስካቸው የመጽሐፍ ቅዱስ የቅዱሳት መጽሐፍ ጥቅሶች ምንባባትን አምናለሁ። ትርጓሜው ግን አንተ እንደምትለው አይደለም ያሬድ። ለምሳሌ የሐዋርያት ሥራ መጽሐፍ ምዕራፍ 3 አነሳህ። የሐዋርያት ሥራ መጽሐፍ ምዕራፍ 3 ላይ ያለው ያ ቦታ ቤተክርስቲያን ሳይሆን ቤተ መቅደስ ነው። ያ ቤተ መቅደስ ደግሞ ዘሩባቤል የሰራው ሄሮድስ ያነጸው ሄሮድስ ያደሰው ሄሮድስ እድሳቱን ትንሽ ሰርቶታል። ግን በዘሩባቤል የተሰራው በተሐድሶ ዘመን የተሰራው ዘካርያስና ሐጌ ትንቢት እየተናገሩ በእነ ነህምያ ዘመን የተሰራው ከቅጥሩ ጋር የተሰራው ቤተ መቅደስ ነው። ያ ቤተ መቅደስ ጴጥሮስና ዮሐንስ ወደ 9 ሰዓት ወደ ቤተ መቅደስ ይወጡ ነበር የተባለው ቤተክርስቲያን አይደለም። ያ ቦታ የዘሩባቤል ቤተ መቅደስ ነው። ጌታችን እንደምታውቀው ሉቃስ ወንጌል መጽሐፍ ምዕራፍ 21 ላይ ወደ ቤተ መቅደስ ገብቶ ያስተማረበት ሸቃጮችና ነጋዴዎች የሆኑ ወንበዴዎችን ከዛ ገርፎ ያስወጣበት ቤት ነው። ያ ቤተ መቅደስ እውነተኛ የእግዚአብሔር የያህዌ ቤተ መቅደስ ነው። በ70 ዓመተ ምህረት ላይ የፈረሰው ማለት ነው። እነ ጴጥሮስ ከዛ ነበር የሚሄዱ የነበሩት። አንደኛ አይሁዳውያን ናቸው፣ እዛ ይሄዳሉ ለጸሎት፣ እዛ ይሄዳሉ አይሁዳውያን እንደመሆናቸው መጠን እና ቤተክርስቲያን አይደለም፣ የተለየ ሌላ መቅደስ አይደለም፣ የጌታ መቅደስ ነው። ከድሮ ዘመን ጀምሮ የነበረው የሐዋርያት ሥራ መጽሐፍ በዛ ይታይ እንጂ ቤተክርስቲያን አይደለም። ወደ ቤተክርስቲያን አልነበረም የሚወጡ የነበሩት። የሰለሞን ደጅ መመላለሻ መልካም ደጅ ብለው የሚሏት የሰለሞን ደጅ መመላለሻ ነው። ያ ደግሞ ከቤተ መቅደሱ አሰራር ጋር የንጉሱ ቤት ቅርብ ለቅርብ ስለነበረ እንደዛ ሆኖ ስለተገነባ ነው። ኦኬ። ከዛ ውጭ አሁን እግዚአብሔር የጢሞቴዎስ ላይ መናገር ፈልጋለሁ። ግን እግዚአብሔር በአዲስ ኪዳን ላይ ጢሞቴዎስን የጻፈው ጳውሎስ ነው። ሐዋርያት ሥራ መጽሐፍን የጻፈው ጳውሎስ ነው እንደምታውቀው ማለት ነው። የሐዋርያት ሥራ ላይ የጻፈው የሐዋርያት ሥራን ማን ነው? ሉቃስ ነው ለከበረ ቴዎፍሎስ። ግን ምዕራፍ 17 ላይ የጳውሎስ መልእክት እዛ ተጽፎበታል ማለት ነው። ምዕራፍ 17 ላይ የሚናገረውን ክፍል ልዑል የሰው እጅ በሰራው መቅደስ ውስጥ አይኖርም ይላል። ቅዱስ ጳውሎስ ነው ያለው። ልዑል ማን ነው? እግዚአብሔር የሰው እጅ በሰራው መቅደስ ውስጥ አይኖርም ይላል። እስጢፋኖስ ደግሞ ሐዋርያት ሥራ መጽሐፍ ምዕራፍ 7 ላይ ልዑል የሰው እጅ በሰራው ውስጥ አይኖርም ብሎ ለአይሁዳውያኑ ስብከተ ወንጌልን በሰበከበት ሰዓት ላይ ተናግሯል። የኢሳይያስን ትንቢት መጽሐፍ ምዕራፍ 66ን ጠቅሶ ማለት ነው። ስለዚህ እነዚህ ሁለት ትልልቅ ስመጥር የአዲስ ኪዳን ሐዋርያት የተናገሩት ክፍል አለ። እግዚአብሔር የሰው እጅ በሰራው መቅደስ ውስጥ አዲስ ኪዳን ላይ አንዲትም ቦታ ላይ እኖራለሁ ብሎ ያለበት ቦታ የለም።
ታዲያ የጢሞቴዎስ ምንድን ነው ብሎ የሚለው ቤቱ የእውነት አምድና የሕያው እግዚአብሔር ቤተክርስቲያን ነው። በመጣ በእግዚአብሔር